50,000 ሰብስክራይበር እንግባ ተመልካቾቻችን። ከዚህ በላይ መልእክቶችን የምናስተላልፍበት ከዚህ በላይ ወንጀለኞችን የምናጋልጥበት ቻናል እንዲሆን እፈልጋለሁ። ብዙ ስራዎች የምንሰራበት ቻናል ነው። ስለዚህ 50,000 እናስገባው ቻናሉ። ተመልካቾቻችን ሼር እያደረጋችሁ ላላችሁ፣ ኮሜንት አስተያየታችሁን እየጻፋችሁ ላላችሁ ተመልካቾቻችን እጅግ በጣም አመሰግናለሁ። ይህን ቪዲዮ እስከ መጨረሻው ድረስ ተመልከቱት። መጨረሻው እጅግ በጣም ያማረ። ሰላም ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ውድ ሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት ዳርቻ ሰላም ፍቅር ተመኘውላችሁ። ለዚህ ቤት አዲስ ከሆናችሁ በቅድሚያ ሰብስክራይብ በማድረግ እስኪ ዛሬ እንኳን ቅድሚያ ሁልጊዜ ላይክ አድርጉ ብያችሁ እኔ ስጀምር ጠይቂያችሁ አንድ ቀን አላቅም ላይክም አታረጉም። ዛሬ ግን እስኪ በትህትና ልጠይቃችሁ የእውነት ላይክ አድርጉ። እኔ መረጃ ከየት ሰባስቤ አምጥቼ እናንተ በቃ ምን አለበት ብታስደስቱኝ። የእውነት ላይክ አድርጉ እስኪ። ለማንኛውም ሰላማችሁ ይብዛልኝ። እንዴት አላችሁ? ሰላም ናችሁ ወይ? እና በቅድሚያ ላይክ በማድረግ ተባበሩኝ እላችኋለሁ። ዛሬ ግን እየላችሁ የመጣሁት በጣም እንግዲህ ትናንት ዕለት ሁላችሁም አይታችሁታል ብዬ አስባለሁ። የሚኬት ጫካ ውስጥ ተጥላ ተገኝታ አሸም በዛ ቦታ ላይ እህቱ እንደዛ ሆና ሲያት ራሱን ስቶ ወድቆ እንግዲህ ሐኪም ቤት ናቸው እስካሁን ድረስ እህቱም እሱም በድንጋጤ ደግሞ ሚኪ ደግሞ እንግዲህ የእህቱን መገኘት በምን አይነት ሁኔታ እንደተገኘች ሲሰማ እንግዲህ እሱም ሶስት ሰው ማለት ትችላላችሁ። የእውነት በአንድ ቤት ሶስት ሰው በጣም ነው ያሳዘኑኝ። እውነት ለመናገር ያው እንግዲህ ምንም ማድረግ አትችሉም። ሚኪም በድንጋጤ ነው እንግዲህ እሱ ሌላ ቦታ ነበር የተጠቆመው። መጀመሪያ ነግሬያችኋለሁ። እሱን ሌላ ቦታ ወስደው እቅዳቸው አልተሳካላቸውም። አሼ ደግሞ በቦታው እህቱ እንደዛ ሆኖ ሲያያት ራሱን ስቶ ወደቀ። ከዛ እነሱም እንግዲህ ብዙውን አላሳዩም፣ አይታችኋል። በጣም ትንሿን ነው። ከዛ በኋላ እንግዲህ የቀጠለው ደግሞ ከሐኪም ቤት ወስደዋቸው እስካሁን ድረስ ከነገራችን ላይ አልወጡም ሐኪም ቤት። እህቱ ደግሞ ትንሽ ተጎድታለች መሰለኝ። ያው ሴት ልጅ ስትሆኑ ደግሞ ብዙ ፈተና አለ። ብቻ እግዚአብሔር ይመስገን ህይወቷ ስላለ እንግዲህ ሚኪም ተደውሎለት ተፈልጎ ነው የተገኘው። እሱንም ለማምጣት ራሱ እና ሚኪ እንግዲህ ተፈልጎ በስንት መከራ እነሱ ከሐኪም ቤት ካስገቧቸው በኋላ ሕክምና ምናምን ከተደረገላት በኋላ ለእህትየዋ ያለችበትን ማለት በስንት እንትን ነው የነቃችው። በጣም እኔ አላቅም በዚህ ልክ ሰው ጭካኔነት ያው ኦልሬዲ አይታችሁታል ብዬ አስባለሁ በምን አይነት ሁኔታ እንደነበረች። ሚኪ ደግሞ እንግዲህ ቤት ሄደ ሳይባል እንግዲህ ስልኩን ሁሉ አጠፋፍቶ በስንት መከራ ነው ከዛ በኋላ የተገኘው። እንግዲህ ሰዎቹ ያልሆነ የተሳሳተ መረጃ ሰጥተውት ሚኪን ምን ለማድረግ ፈልገው እንደሆነም ባላቅም ብቻ ትልቅ ችግር ተፈጥሮ ነበረ። አሸም እንግዲህ በእህቱ ምክንያት እንግዲህ ሐኪም ቤት ገብቷል ማለት ነው። በድንጋጤ አወዳደቁ ራሱ ጭንቅላቱን የመታው ይመስለኛል። ያ ደግሞ አይታችሁታል እንትን ነው ጫካ ነው። በዛ ላይ ደግሞ የሆነ ድንጋይ ምናምን አይጠፋም እርግጠኛ ነኝ። እሱም አግኝቶሽ መሰለኝ። ብቻ እሱም ትንሽ የድንጋጤውም የእንትኑም ሆኖ አንድ ላይ እንትን ብሎበት እሱም ሐኪም ቤት ነው እንግዲህ እግዚአብሔር ይማራችሁ እያላችሁ ሁላችሁም እንግዲህ ያው ሚኪ እህቱ ብትገኝም ያለችበት ሁኔታ ትንሽ አሳሳቢ ነገር ነው። እንግዲህ ይህን ሁሉ ቀናት ስንት ነገር ስታሳልፍ በሴትነት እንትኗ ብዙ መከራ ያየች የደረሰባት እህታችን ናት። ታሳዝናለች። ያው እንግዲህ እንደሚለው ከሆነ እንግዲህ ለትንሽ ጊዜ በጣም እንትን እንደሚያስፈልጋት ነው የተናገሩት። እነሱም እንግዲህ የተቻላቸውን ያው ሚኪም ወደ ራሱ እንትን ብሎ እህቱ ከተገኘች በኋላ በአካል ሲያት ራሱ ማመን አልቻለም። ምክንያቱም እዛ በፊት እህቱ ከመገኘቷ በፊት ለሱ ደውለው የነገሩት ሌላ ነበረ። እዚህ ጋር ደግሞ መጥቶ የሚያየው ነገር ሌላ ነው። ደግሞ ጭማሪ ደግሞ አሺ ደግሞ እንደዛ ራሱን ስቶ ብቻ ሁሉም በየእንትኑ በስማ በጣም ነው የሚያሳዝኑት። አንዳንዴ ግን የሰው ልጅ ህይወት
በጣም ነው እኔ እንጃ እውነት በቃ በምንም ነገር ብላችሁ የማይሆን እንትን የማይውል ውስጥ ገብታችሁ እንግዲህ እወዳታለሁ እና ምን ሲል የነበረ ሰው በአንዴ ተገልብጠው ልጅቷን እንደማይሆን አድርጎ ከሱ አልፎ ሌላ ሰዎች ራሱ ሲጠቀሙባት በሴትነቷ ሲጫወቱባት በጣም ነው የምታሳዝነው። ስታወራ ራሱ የእውነት አንጀታችሁ ነው የምትበላው። ትንሽ ትንሽ ያው ሚኪም የሆነ እንትኖች ዶክተሮችን ሲጠይቋት እንግዲህ ማውራት ጀምራለች። ኦልሬዲ ያው ትንሽ እስከምታገግም ድረስ ነው ሐኪም ቤት ያሉት። አሽም እንደዛው። አሽ እንኳን ድንጋጤ ነው ታሞ ምናምን አይደለም። እንዳልኳችሁ ትንሽ ወገቡ የተጎዳ ይመስለኛል። አወዳደቁ በቁሙ ነው የወደቀው። አይታችሁታል ቪዲዮን። ካላያችሁት ደግሞ እኔ መጀመሪያ ላይ አስገብቼላችሁ ታዩታላችሁ። በዛም ምክንያት እንግዲህ ሁላቸውም ብቻ ያሉበት ሁኔታ ጥሩ ላይ አይደለም ለጊዜው። ያው እንግዲህ እንደ እግዚአብሔር ፍቃድ ወደ ራሳቸው ይመለሳሉ ብዬ ተስፋ አደርጋለሁ። ያው ብዙ ነገር አስበናል። ብዙ ደብዳቤዎች፣ ብዙ ነገሮች እየመጡ ስለ እህቱ ያልሆነ የሆነ ነገር እየዘገቡ እነሱን ጭንቅላታቸውን እያዞሩ ስራቸውን እንዳይሰሩ እያደረጓቸው ነበረ። ግን ደግሞ እግዚአብሔር ይመስገን በስከ መጨረሻ ደግሞ እህቱ ያልሆነ ቦታ ውስጥም ጥለዋት ማለት አንዳንድ ጊዜ የሰው ልጅ በዚህ ልክ ለምን ይጨክናል? የእውነት ሰው በዚህ ልክ እኔ እንጃ። አንዳንዴ እንደ ቆም ብለን እንደ ሰውኛ ብናስብ ለምን በዚህ ልክ ክፉ እንደሆንን አላውቅም። ስንት እንትኖች እኮ አሉ፣ መልካም መልካም ሰዎች አሉ። የዚህ ልጅ ደግሞ ከወንድሞቿ ጋር ነው ጽቡ፣ ከማን ጋር ነው ወዳታለሁ ምናምን ብሎ ወስዶ ለሌላ ሰው ተጠቃሚ የሚያደርገው ለምን በዚህ ልክ? ማለት አንዳንዴ ከሴት ተወልዳችሁ ሴት እህት ኑሯችሁ ሰውን ማሰቃየት፣ ሰውን እንደዚህ ራሱን እስከሚስት ድረስ የሰውን እንትን ማለት ትንሽ እኔ አላውቅም። እውነት በጣም ነው እንትን ያለ የተናደርኩት። ግን ደግሞ እግዚአብሔር ይመስገን ማለት ነው። ምክንያቱም ብዙ ነገሮች እየተወራባት ነበር በልጅቷ ሚኪ እና አሽን ተስፋ ለማስቆረጥ ብዙ ነገሮች ሲባል ነበር። ግን እነሱም ምንም እንትን ሳያዳግታቸው እህታቸውን ቀንና ሌሊት መረጃዎች እየሰበሰቡ እንግዲህ እስከ መጨረሻ ድረስ ታግለው በስከ መጨረሻ እጃቸው ውስጥ አስገብተዋታል። ግን ይሄ ሰው አሁን የልጅቷ ፍቅረኛ የተባለውን የትም ጉድጓድ ቢገባ ራሱ ፈልገው ፍትህ ማግኘት አለባት። ሴት ልጅ በዚህ ልክ እንደ ቆሻሻ እንትን ተጠቅሞ አውጥቶ የሚጥላት ማን ስለሆነ ነው? ህግ ባለበት ሀገር እንደዚህ መደረግ ራሱ እዛውም አስቡት። የጅብ ምንድን ነው የዱር አውሬ ምናምን እንትን ቢላትስ እስኪ ይቺ ልጅ እነሱ በዛ ሰዓት ባይደርሱላት ኦሬዲ እነሱ ስንት ሰዓት ሙሉ ሲፈልጉ ዙሪያውን አተዋት ነበር። በስከ መጨረሻ የሆነ ድምፅ ሲሰሙ ነው እንግዲህ ወደ እሷ እንትን ያሉትና በዚህ ልክ እንደ ቆሻሻ አውጥቶ ሰው መጣል ተገቢ ነው ብዬ አላስብም። እና በዚህም ይሄን ልጅ ደግሞ እንደምንም አድርገው ተጠባብቀው እነ አሼና ሚኪ አሁን ምንም ስራቸው ይሄን ልጅ ማሳደን ነው መሆን ያለበት። ሌላ ነገር እህታቸው ቀስ በቀስ ወደ ራሷ ትመለሳለች። ዋናው በጤናዋ ማለት በህይወት መገኘቷ ራሱ ትልቅ ነገር ነው። ብቻ እግዚአብሔር ይመስገን። ስንት ነገር እንዳሰብኩኝ እንዳትጠይቁኝ። እውነት በጣም ያልሆነ የሆነ መድኃኒዓለም ትዕግስት ስጠኝ። እኔ በጣም ነው ያሳዘነችኝ። እውነት ወደድኩሽ አፈቀርኩሽ ብሎ ተጫወተባት እኮ። ወይ ከዚህኛው ፍቅረኛው አልሆነች፣ ወይ ከዛ አልሆነች። ከሁለቱ ይሄኛው ሲጀመር ከነ ሚኪ ጋር የሆነ ጸብ ያለበት ይመስለኛል። እንደዛ ከቤት አስወጥቶ ይዞ ሂዶ ከሱ አልፎ ልጅቷን እንዳልሆነች ነገር ያደረጋት ምን አይነት እንትን ቢኖርበት ነው? ምን አይነት ችግር ቢኖርበት ነው? ሰው ለምን በዚህ ልክ ይከፋል? የእውነት ቤቱ አምላክ ቤቱ ክርስቶስ
እኛ ክፉ ነን በጣም ከሚባለው በላይ በጣም እንደ ሰው እንኳን እንትን አንልም። የእውነት ኧረ በስመ አብ ብቻ ልቦና ይስጠን ፈጣሪ። የሌላ ምንም ማለት አልችልም። ግን ተመስገን በቃ ሌላ ምንም አትበሉ፣ ተመስገን ማለት ነው። ብዙ ነገር አስበዋል ሚኪ። አሁን እዛ ቦታ ላይ እነሱ ስልክ ሲደውለት እሱ የነበረው ሌላ ቦታ ያልሆነ ችግር ውስጥ ሊከቱት እዚህ ናት እዚህ ናት እዚህ ናት እያሉ ሚኪን ወጥመድ ውስጥ ለማስገባት ማለት ነው። እሱ ደግሞ አሼ እንዳይሰማ ወይም እንትና እንዳይሰማ ብሎ ከሰሙ እንትን ያስቆሙኛል ብሎ ብቻውን እንትን ሲል እስከ መጨረሻ ግን እዚህ ናት ሲባል ማመን ያቃተው በቃ ቀጥታ ሐኪም ቤት ሲመጣ እህቱን እንዳልሆነ ነገር ሲያገኛት ምንም ሊያደርግ አይችልም። በዛ ቦታ ላይ ምን ማድረግ ይችላል? አንዳንዴ እግዚአብሔር ላያስችል አይሰጥም የሚለው ነገር ይሄ ነው። የእውነት በስመ አብ አምላክ ሆይ ከባድ ነው በጣም። ለማንኛውም እንግዲህ የሚኪ እህት ጉዳይና ሚኪ አሼ ያሉበት ሁኔታ እንግዲህ ይሄ ነው። እንግዲህ ከሐኪም ቤት ደግሞ መቼ ይወጣሉ የሚለውን ደግሞ እሱንም አጣርቼ በሌላ ቪዲዮ ነግራችኋለሁ። ሌላው ደግሞ የምላችሁን ነገር እንግዲህ ያው አይታችሁታል በልዑል ቪዲዮ የተለቀቀው ነው ብዬ አስባለሁ። ኤልሳና አባቷ በስከ መጨረሻ ተፈልጎ አባትየው ካለበት ልዑላችን እንግዲህ የሆነች ነገር ከፈለገ እሱ የማያገኘው ነገር የለም። እንግዲህ አባታቸውም ተገኝቶ ሁለታቸውንም አገናኝቷቸዋል ማለት ነው። እሱ እንደውም ስልኩን ሲያጠፋበት ብዙ ነገር ሲያስብ ነበር። ልዑልም እንደሚለው ከሆነ በስከ መጨረሻ ግን እንግዲህ ተገኝቷል ማለት ነው። ያው እንግዲህ ወንጀለኞችም እየደረሰም እየመጣ ምንም እያለ ሲያስቸግራቸው እንግዲህ ያው ከምንም ከልዑል ማምለጥ ስለማይቻል በስከ መጨረሻ ስህተታቸውን እንትናቸውን አስበው መሰለኝ አባትና ልጅ ተገናኝተዋል። ቀጣይ ደግሞ የልጅ ልጃቸውን አምጥቶ እንደሚያሳያቸው አንጠራጠርም። ልዑል ያው ልዑል ሲጀመር ለምንም ነገር እንትን የሚል ሰው አይደለም፣ እጅ አይሰጥም። ልዑል የሆነ ነገር ከጀመረ እስከ መጨረሻው ድረስ ነገሩን በሙሉ ሳይጨርስ ዝም ብሎ ከላይ ከላይ ትቶ ምናምን የሚሄድ ሰው አይደለም። በቅርቡ ደግሞ ሕፃኑን ያገኘዋል ብዬ ተስፋ አደርጋለሁ። ለዛሬው ግን እንግዲህ እሷም በጣም ተጸጽታ ይቅርታ እያለች እንደዚህ ስትሆን አይቻት አላውቅም። አሁን ላይ ወደ ራሷ እየተመለሰች ይመስለኛል ኤልሳ ራሱ። ልዑልንም እንደዛ ስታረገው በፊት የነበረች ሴት ትናንት ዕለት ስታለቅስ፣ ዛሬም ከአባቷ ጋር ስትገናኝ ስታለቅስ እና ብቻ አሁን ላይ ያለችበት ሁኔታ አሪፍ ነው። ደግሞ እንትኗ ካልተቀየረ የእውነት ደስ ብሎኛል ስለተገናኙ። ያው እንግዲህ አባቷም እንግዲህ በስከ መጨረሻ ብዙ ነገር እንኳን ብትበድለው ያው እናት አባት የፈለገው ነገር ብታበላሹ የፈለገው ነገር እንትን ብትሉ መቼም ቢሆን ይቅርታቸውን እንትን አይሉም። ይህ ይቅርታ ልብ ነው ያላቸው፣ ይረሱታል ሁሉን ነገር በቃ ያደረግሻቸው ሁሉ ነገር ማለት ነው። እና እኔ እንደውም ልዑል ይዟት ሲሄድ የእውነት ይቅርታ ይላታል ብዬ አላሰብኩም ነበረ። በስከ መጨረሻ እሷም እንግዲህ ስህተቷን አምና ጉልበቱ ላይ ወድቃ እንግዲህ ይቅርታ ጠይቀዋለች ማለት ነው። በቀጣይ እንግዲህ ካሁን በኋላ ምርጫዋን እሷ ታደርጋለች። ከልዑል ግን መራቅ አለባት ይቺ ሴት። አሁንም በፍቅር ልዑል ሞኝ ካልሆነ ኧረ በስመ አብ እንዴ! አሁን ኤልሳን ይቅርታ አድርግልኝ ብላ እንደ ድሮ እንመለስ ብትለው ወደ እሷ እንትን ካለ የእውነት ልዑል ሞኝ ነው። አንደኛ ነገር እሷ ከልዑል ፍቅር ሊይዛት ይችላል፣ ልትወደው ትችላለች። አሁን ደግሞ ያለችበት ሁኔታ ሰው የሚያስፈልጋት ነው።
እና በዚህ ተጠቅማ ልዑልን እንትን ውስጥ ከከተተችው የራሱ ምርጫ ነው። ግን እኛ እንደ ሀሳብ ነው የሰጠነው። ማድረግም ከእሷ ጋር መሆንም የለበትም ብዬ ነው የማስበው። እናንተም ተመልካቾች እስኪ ምን ትላላችሁ? ኤልሳና ልዑል ቢጋቡ በእርግጥ እንደሚዋደዱ እናውቃለን ከዚህ በፊት። ግን አሁን ደግሞ ልጅ ስለወለደች ምናምን አይደለም። ልጅ በሽታ ወይም እንትን አይደለም። ልጅ የእግዚአብሔር ጸጋ ነው። በቃ ልጅ በረከት ነው። ልጅ ስላላት ምናምን ምናምን እንዳትሉ። ልጅ ፈጣሪ ሲሰጥሽ ነው ልጅን እንትን የምትይና ልጅ ስላላት ሳይሆን ግን ደግሞ ብዙ ነገር እንደዛ እንትን ካለች በኋላ አሁን ይቅርታ ብትጠይቅ እናቱ ራሱ ይቅር አትላትም። የእውነት የልዑል እናት እንደዛ ስንት ነገር አበላሽታባት፣ ያው እሷ ልጅቷ እንኳን ይቅር ነው የምትለው እርግጠኛ ነኝ። አሁንም ሂዳ የልዑልን እናት ይቅርታ አድርጊልኝ ነው የምትለው። እስኪ ብቻ እናያለን። ለማንኛውም እሱንም እያየን እንፈርዳለን። ለማንኛውም የምወዳችሁ እንግዲህ የዛሬው ቪዲዮን ይመስላል። ዋና የመጣሁበት ሀሳቤ የሚኪ እህት እና ሚኪ አሼ ሐኪም ቤት እንደገባ እህቱም እስካሁን ድረስ ከሐኪም ቤት እንዳልወጣች ልነግራችሁ ነው። ያለችበትን ሁኔታ ላሳውቃችሁ የመጣሁት። ለማንኛውም እንግዲህ ይሄን ይመስላል። ከተመቻችሁ ላይክ እና ሼር ማድረጋችሁ እንዳረሱ። በሌላ ቪዲዮ እንገናኛለን። ሀገራችን ኢትዮጵያን ሰላም ፍቅር ያምጣልን እንላችኋለን። ባላችሁበት ሰላማችሁ ይብዛልኝ። ባይ ባይ።